ኩረሬ ማርያም ሲሰራ እስላሙ እንጨት አግዞ ማገር ቆርጦ የሰራ ነው። የንጉስ ሙጃሂዱ መስጊዱ በፈረሰም ጊዜ የሚጠግነው እስላም ክርስቲያን ሳይል ነው። በጣም ተፈቃቅሮና ተዋዶ የሚሰራ ህዝብ ነው፣ የሚኖር ህዝብ ነው። አሁን እቴጌ መነን ሲሞቱ በሞቱ በ4 ዓመታቸው ረግዶ ተመንዝና ተገሸና አልቃይስ ተደርጎ በሰንጋ ፈረስ በአጀባ ጥሩምባ እየተነፋ ድምጽ ያላቸው አልቃሾች ፈረሶ እየተባለ ሲረገድ ሰንጋ ፈረስ ጭኜ እሰልፉ እያለሁ ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአልቡኮ ሚዲያ ወደ እናንተ የሚደርሰው ቅኝት የተሰኘው መሰናዶ ጀምሯል። የዛሬው መሰናዶ የመዳረሻውን በአልቡኮ ወረዳ አድርጓል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጉ። በአማራ ብሔራዊ ክልላዊ መንግስት የወሎ እምብርት ከሆነችው ደሴ ከተማ ተነስተን የአዲስ አበባ መስመርን ተከትለን ስንጓዝ ደረቅ ወይራ ከሚባል አካባቢ ተገንጥለን ወደ ደቡብ አቅጣጫ 37 ኪሎ ሜትር ርቀት ላይ የአልቡኮ ወረዳ መዲና የሆነችውን ሳልመኔ ከተማን እናገኛለን። ሳልመኔም ማዕከል አድርጋ በዙሪያው በ2 የከተማና በ15 የገጠር ቀበሌዎች የተዋቀረችው ደግሞ አልቡኮ ወረዳ ትባላለች። ከአዲስ አበባ 438 ኪሎ ሜትር እንዲሁም ከባህር ዳር 522 ኪሎ ሜትር ርቀት ላይ የምትገኘው አልቡኮ ወረዳ በሰሜን ከደሴ ዙሪያ ወረዳ፣ በደቡብ ከሰሜን ሸዋ ዞን፣ በምዕራብ ከወረኢሉ ወረዳና በምስራቅ ከቃሉ ወረዳና ከኦሮሚያ ብሔረሰብ ዞን ጋር የምትዋሰን ሲሆን አልቡኮ የሚለውን ስያሜዋን ያገኘችው በ17ኛው መቶ ክፍለ ዘመን አካባቢ በአካባቢው ይኖሩ ከነበሩት ሃሉና ቡኮ ከተባሉ 2 ሰዎች ጥምር ስምነት መሆኑን መረጃዎች ይጠቁማሉ። አልቡኮ ቅድመ ታሪክ ያላት ታላቅ ሰዎች የተወለዱባት ብዙ መሻሆች ያሉባት አገር ናት። አልቡኮ ስትቆረቆር መጀመሪያ ደጋጋ ተብላ ስትቆረቆር ጎሞ የሚባል ቦታ ላይ ነው ገበያው ተቆረቆረው። ጎሞ ተጎሞ በጣሊያን ሲለቅ ቀኛዝማች ተፈሪ መንገሻ ተጎሞ አንስቶ ደጋጋ ከተማ ወረዳት። ወረዳ አስተዳዳሪ ተሹሞ መጣ። ወረዳ አስተዳዳሪ ተሹሞ ሲመጣ ደጋጋ ወረዳ ደጋጋ ለብዙ ጊዜ ቆይታለች። ለብዙ ጊዜ ቆይታ ስትኖር አሁን በ94 ሳልመኔ ከተማ ተቆረቆረች። ሳትቆረቆር በፊት አንድ ጊዜ ወረኢሉ፣ አንድ ጊዜ ቃሉ ሀርቡ ማለት ነው ሲያመላልሷት ሲያንገላቷት የኖረችና ስትበሰቋቁል የኖረች አገር ናት። ጓዟ ተጭኖ ወረኢሉ ተገብቶ ነበር። ተዛ እንደገና ለቆ ደግሞ ኢህአዴግ ሲመጣ ሀርቡ ወረደች። ተሀርቡ እንደገና ደሴ ዙሪያም ነበረች። ደሴ ዙሪያ ጉልጉፍቶ ትገባለች ተብሎ ህዝቡ በሙግት በክርክር እዚህ እንድትቆም በ94 አደረጋት። እንደነ ደጃዝማች ብሬ አደም፣ ቀኛዝማች ተፈሪ፣ ደጃዝማች መንገሻ አቡየንና የመሳሰሉ ጀግኖችን ያፈራችው አልቡኮ በተለያዩ ጊዜያት ከወረኢሉ ቃሉና ደሴ ዙሪያ ወረዳዎች ጋር በጥምረት የቆየች ሲሆን በ1994 ዓ.ም ነበር ራሷን ችላ የተመሰረተችው።
የወረዳዋ የቆዳ ስፋት 49182 ሄክታር ሲሆን በቅርብ ጊዜ በተደረገ ጥናት በወረዳዋ ውስጥ 95688 የሚገመት ሕዝብ እንደሚኖር የታወቀ ሲሆን ከዚህም ውስጥ 95 በመቶ በግብርና ስራ ላይ ተሰማርቶ ይገኛል። በአብዛኛው የአየር ንብረቷ ወይና ደጋማ በመሆኑ ለኑሮ ተመራጭ ያደርጋታል። 97.5 በመቶ ሙስሊም፣ 2 በመቶ ኦርቶዶክስ እና 0.5 በመቶ ፕሮቴስታንት የሚሆኑት እምነት ተከታዮቿ ተከባብረውና ተቻችለው በወለየነት ወግ ተሳስረው ዘመናትን ተሻግረዋል። ደሴ አይጠየፍ የተሰራው ተዚህ ተሳልመኔ ጥድና ዝግባ ተጭኖ ሄዶ ነው። ተንታ ሚካኤል የተሰራው ተዚህ ተሳልመኔ ከተማ ዝግባና ጥድ ተመንጥሮ ሄዶ ነው። ይሄውም የሚሄደው በምንድነው? በህዝብ እንደ ግብር ህዝብ ላይ እየተጣለ በህዝብ አንዱ ጭቃሹም የሚባል አለ። በወቅቱ ዛሬ ሊቀመንበር እንደምንለው አንዱ ጭቃሹም ለአንዱ ጭቃሹም ሲያቀብል፣ አንዱ ጭቃሹም ለአንዱ ጭቃሹም ሲያቀብል ሙሃቻ እየተሸከሙ ሴቶቹ መሬት ለማገኘት ወንዱ አንዛፍ ያንን ግንድ እየተሸከመ እየተፈለጠ ተንታ ሚካኤል ድረስ አጉዘው ሚካኤል የሚባለው ንጉስ ሚካኤል የተሰራው ተዝግ ተሳልመኔ ጥድና ዝግባ ሄዶ ነው። አልቡኮ ስትጠራ አዳማ፣ ነጢ፣ አምቦካራ፣ ቃሎ፣ በሌ፣ ደጋጋ፣ በትሆ፣ ጀማ ንጉስ፣ ድንድን፣ ወንፈጭ፣ ሳልመኔ፣ ፈላና ሜዳ፣ ኮቴ፣ ጦሳ ፈላና፣ ሶባ፣ ጀብል፣ ማይባርና ሌሎችም አብረው የሚነሱ ናቸው። ወረዳዋ በርካታ ሰው ሰራሽ እና ተፈጥሯዊ ጥንታዊና ታሪካዊ ቅርሶች የሚገኙባት የቱባ ባህሎች ባለቤት ስትሆን ጀማ ንጉስ መስጂድ፣ ማይባር ሐይቅና ካፒቴን ጎራ አልቡኮ ልዩ ያደርጓታል። ጀማ ንጉስ የሚባለው አልቡኮ ማከሙ ነው የሚገኘው። በሐይቋ ማይባር ሐይቅ የሚባላል። ወረዳዋ ዓመቱን ሙሉ የማይደርቁ ወንዞችና የአንድ ሐይቅ ባለቤት ስትሆን ሾጠልማጥ፣ ደጋጋ፣ ቃሎ፣ ለገፎራ፣ ገላና፣ አራባስ፣ ፈላናና ሌሎችም ወንዞች ከቅፏ ፈልቀው ገሚሶቹ ወደ አባይ፣ ሌሎቹ ደግሞ ወደ አዋሽ ወንዞች ይቀላቀላሉ። በወረዳዋ 5 የገበያ ማዕከላት ያሉ ሲሆን ቦሬ አገር፣ ደጋጋ፣ ነጋሽ፣ ሳልመኔና ሶባ ገበያዎች ሻጭና ገዢን የሚያገናኙ ቦታዎች ናቸው። የአገዳ ቢሉ የድበላ፣ የጥራጥሬ ቢሉ የፍራፍሬ፣ የብር ቢሉ የቅባት አዝዕርቶች መገኛ የሆነችው ይቺ ድንቅ ምድር የሰብልም ይሁን የእንስሳት ሀብት ልማት ለማከናወን የማይናቅ አቅም እንዳላት ይነገራል። አሁን አልቡኮ ወረዳ ከተወሰነ ሰዓት በኋላ ደሴ ዙሪያ ነበር የሆነው። አሁን አልቡኮ ወረዳን መስርተን 23 ሚሊዮን የነበረው የኢትዮጵያ ሕዝብ ብዛት በኃይለ ሥላሴ አሁን 120-130 ሚሊዮን ሊሆን ችሏል። ይህ እንግዲህ አኗኗራችን ዘመናዊ አኗኗር አሁን ገበሬ ማህበር ወይም ፋርመር አሶሲዬሽን እንለዋለን። አኗኗሩ ዝቅተኛ ከብት ጋር እበግ ጋር በኋላ ቀር አኗኗር ነበር። አሁን የከብትና የሰው አኗኗር ተለይቶ በሚገባ ኮምፎርቴብል ላይፍ የተመቻቸ አኗኗር ላይ አካባቢያችን ጥሩ እየተራመደ ነው ያለው። ከቅርብ ጊዜ ወዲህ ብዙ ሜጋ ፕሮጀክቶችን አከናውና እያስመረቀች የምትገኘው አልቡኮ ወረዳ አሁንም ቢሆን ዘርፈ ብዙ ችግሮች አይታጡባትም። አቋርጧት የሚሄድ ዋና መንገድ ባለመኖሩ በታሰበው ፍጥነት ልክ እንዳታድግና ከነሰሜን ሸዋና ኦሮሚያ ዞኖች እንዲሁም ወረኢሉ፣ ቃሉና ደሴ ዙሪያ ወረዳዎች ጋር ብትዋሰንም እርስ በርሳቸው በመንገዶች ባለመተሳሰራቸው እንደ ልብ እንዳይጠያየቁና የግብይት የባህልና ሌሎች ጉዳዮች ላይ ትስስር እንዳይፈጥሩ እንቅፋት ሆኗል። ከዚህ በተጨማሪም ከዞኑ መቀመጫ ደሴ ከተማ በቅርብ ርቀት ላይ እንደመገኘቷ መጠን ደረጃውን የጠበቀ መንገድ ባለመኖሩ ዜጎቿ ለእንግልት እንዲዳረጉና የቅርብ ሩቅ እንድትሆን አስችሏታል።
ማይባር ሐይቅን የመሰለ ድንቅ ተፈጥሮ ተችሯት በቱሪዝም ዘርፉ በኩል ሳይሰራባት እጆቿን አጣጥፋ እየኖረች ያለች ወረዳ አድርጓታል። በመሆኑም መንግስት የሚያከናውናቸው መደበኛ ተግባራት እንደተጠበቁ ሆነው የአገሩን ሰርዶ በአገሩ በሬ ነውና ነገሩ ከአብራኳ የወጣን በሀገር ውስጥም ሆነ ከሀገር ውጭ የምንገኝ ፍሬዎቿ እየተሰባሰብንና እየተመካከርን አካባቢያችንን ልናለማ ውለታዋን ልንከፍላት ይገባል የሚል ጥቆማዬን አስቀምጬ የዛሬውን አልቡኮም በወፍ በረር ያስቃኘሁባችሁ መሰናዶዬን በዚሁ እያበቃሁ በቀጣይ በሌላ መሰናዶ እስክንገናኝ ለእናንተ ጤንነትን ለሀገራችን ሰላምን ተመኘሁላችሁ።